መስማት ፈልጋለሁ። ሀና ክላስ እንዳልነበረች ያየሽ ይመስለኛል። እና ከሰላም ጋር ስለ ሀና ነው ያወራነው። ምን ነበር ያወራችሁት? ሀና ክላስ የቀረችው በአንተ ምክንያት ነው አለች። እንዴት እንደሆነ እኔም አልገባኝም። ውይ አንተ ደግሞ ዙሪያ ጥምጥሜት ትወዳለህ። እውነቴን ነው፣ እኔም አልገባኝም። ለምን ክላስ እንደቀረች አልነገረችም? እንለያይ ያለችኝ እሷ ናት ስላት ምን ብትለኝ ጥሩ ነው? ምን አለች? እንለያይ ያለች ማለት አትወድህም ማለት ነው ወይ አለች። እሱ ደግሞ ምን ማለት ነው? አልገባሽም አይደል? አዎ አልገባኝም። እኔም እንደዛው ነው ያልገባኝ። እና ጠይቃትም ነበረ? ትታኝ ሄደች። እሺ አሁን አንተ ደንብ ታውቂያለሽ አይደል? ምንም ምርጫ የለንም። አብሮ መሆን እኮ ምርጫ ነው። የማይሆን ምርጫ እኮ ከምርጫ አይቆጠርም። ሀንዬ፣ ሰላምዬ፣ በእዝራ ጉዳይ ባናወራ ይሻላል ብዬ በተደጋጋሚ ነግሬሻለሁ እኮ። ሀንዬ፣ በዚህ አካሄዳችሁ እኮ ሁለታችሁም ማበዳችሁ ነው። ይሻለናል። ሀንዬ፣ እያደረግሽ ያለሽው ነገር ትክክል ባይሆንም እኔ ግን በውሳኔሽ መሀል ጣልቃ አልገባም። ስለተረዳሽኝ ደግሞ በጣም አመሰግናለሁ። ወሬኛ። አሁን ለማንኛውም ወደ ስራችን እንግባ። እሺ ታዲያ አሁን የቱን ልስራልሽ? ሀንዬ፣ እኔ እስከ 3 ያለው ጥያቄ ሰርቻለሁ። ምንም የተረሳ ቢመስልም በውስጡ ረዘራጅ መቅረቱ አይቀርም። ችግራችሁን ተነጋግራችሁ ልትፈቱ ግዴታ ነው። ይኸውልህ ጋሼ፣ ወንድም ጥላ፣ ዝም ብላችሁ ንገሩኝ። እኔ እንዲምላችሁ በእናንተ መሀል መግባት ፈልጌ አይደለም፣ ነገ እንድትዋቀሱ ስለማልፈልግ ነው እንጂማ መች ጠፍቶኝ። መኝታ ውስጥ የሚተዋወቁ ሰዎች መሀል መግባት እኮ ትርፉ ቂም ነው። ድማም እውነቱን ነው፣ መነጋገር አለብን። ጥሩ በሉ እስቲ ተናገሯ። ይኸውልህ ካልክ እሺ። የጸባችን መነሻ ግን ድርጅቱ ነው። ድርጅቱ ምን ሆነ? ይኸውልህ ድማሙ፣ አደራ ብዬ ብሰጠው ድርጅቱን ኪሳራ ውስጥ አስገብቶ ጠበቀኝ። አየ ሴቴ በላይ ገንዘብ ኃላፊ ጠፊ እኮ ነው። በገንዘብ ስትይ ነው ይህን ሰውዬ የቤርጎ ስታንከራትችው የነበረው። ምን ማድረግ ነበረብኝ ታዲያ? ተቆጥተሽ ወደ ነበረበት ለመመለስ አብራችሁና መስራት ያለባችሁ። እሱስ ትክክል ነህ ወንድም ጥላ። አንተስ ምን ትላለህ? እኔ እኮ የአቅሜን እየሞከርኩኝ ነበር። ሜሉ ግን ሆን ብዬ ያደረግኩኝ መሰላት። ዋናው ጸባችን ግን እሱ አይደለም። እና ምንድን ነው? በድርጅቱ ምክንያት መጣላታችን ትክክል መስሎ ስላልተሰማኝ ያለበት ሆቴል ድረስ ሄጄ ልመልሰው እየሞከርኩ ነበር። እናማ ምን እያደረግሽ ነው? ሽማግሌ አይደል? ችግራችንን ይወቅና ማን ጥፋተኛ እንደሆነ ይፍረድ። እንደሱማ አይሆንም። ተዋት እንጂ ትናገር። አዎ አትከልክለኝ፣ ልናገርበት። ሜሉ፣ እኔ እና አንቺ አንድ ጊዜ። ሰላም ለእናንተ ይሁን ውድ ቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ ይዘንላችሁ መተና። እንደተለመደው ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልን። እናመሰግናለን። ኖላዊ ድራማ እንግዲህ እንደ ተወዳጅነቱ እንደቀጠለ ነው። የወይዘሮ ሜላት ቤተሰብ እስካሁንም ችግራቸው አልተፈታም ማለት ነው። እንግዲህ ከተጣሉ ረጅም ጊዜ ሆናቸዋል። ግን አንዴ ሲታረቁ ደግሞ እንደገና ሜላት ሲነሳባት ሲጣሉ እስካሁን ቆይተዋል ማለት ነው። እናም የቤቱ የመጨረሻ ልጅ ምናሴ ስላሳሰበው እና የእናት ቤተሰባቸው ጉዳይ በጣም ስላሳሰበው የቤቱ ቁም ነገረኛ ኃላፊነት የሚሰማው ልጅ ስለሆነ እንግዲህ ያው እርስ በርሳቸው ሊታረቁ አልቻሉም። ልጆቹን በመሀል ሲገቡ እናንተ አይመለከታችሁም፣ በዚህ ጉዳይ የሁለታችሁን ጉዳይ ለኛ ተውልን እያሉ ስላስቸገሯቸው ያው ትልቅ ሰው መጥቶ ቢያስታርቃቸው ይሻላል ብሎ እንግዲህ ትልቅ ሰው ገብቶበታል እና ወንድሙንም ሁለታቸውም ያከብሩታል። እሱም የተረጋጋና ብስል ያለ ልጅ ስለሆነ ሁለታቸውም ይሰሙታል ብሎ ስላሰበ ሁለታቸውም ቁጭ አድርጎ ለማናገር ሞከረ ማለት ነው። ያው በእናንተ በሁለታችሁ በባለትዳሮች መሀል መግባት ፈልጌ አይደለም፣ ነገር ግን ችግራችሁ እያደረ ሲሄድ ጥሩ አይመጣም እና ከወዲሁ ችግራችሁን በግልጽ ተነጋግራችሁ ታረቁ ብሎ ሁለታቸውን ቁጭ አድርጎ በጠረጴዛ ዙሪያ ሊያማክራቸው ፈለገ እና መጀመሪያ የተጣሉት ያው ወይዘሮ ሜላት እስር ቤት ከገባች በኋላ እንግዲህ አቶ መስፍን በተቻለው መጠን ድርጅቱን ለመቆጣጠር ሞክሮ ነበር። ነገር ግን የወይዘሮ ሜላትን እስር ቤት መግባት ተጠቅሞ አቶ በቃሉ ያው ስራውን ሰርቷል ማለት ነው። ከእስር ቤት ወጣም ስታየው ድርጅቱ ፍልስልስ ብሎ እንዳልሆነ ሆኖ አገኘችው። ያው እሷም በፊት ጀምሮ በጣም ብዙ ዋጋ የከፈለችበት ስራዋ ስለሆነ በሱ አትደራደርም እና አንተ የትደህ ነው ሁሉ ነገር ሲጠፋ ብላ በዛው ተናደደችበት። በኋላም ስትረጋጋና ስታስበው በቃ በዚህ ጉዳይ ላይ እንደዚህ ልጣለው አይገባም ብላ ልትታረቅ ስትሄድ ከሴት ጋር አየችው። ሁሉም ይጠነስስላትም ያው ጠላቷ አቶ በቃሉ ነው እና ያው ትንሽ ፈዘዝ ማለቱና አለመንቃቱ ነው እንጂ አቶ መስፍን ምንም ጥፋት የለበትም። ያለ ጥፋቱ ነው እስካሁን
ሆቴል ሲያድር የነበረው ማለት ነው ቤት እያለው ቤተሰብ እያለው እና መጀመሪያ የተጣላ ነው በዚህ ጉዳይ ነው። ከዛ በኋላ ግን ይቅርታ ልጠይቀው ሲሄድ ከሴት ጋር አገኘሁት ብላ ባፏ ቃል ታወጣ ስትል እንዴ ምን እየሆንሽ ነው? ቆይ እኔና አንቺ አንዴ እንነጋገር ምናምን ብሎ ውስጥ አስገብቶ እንግዲህ ያው እንዳላረገውና ይህን ነገር ከተናገርሽ ወንድሜ የእውነት እንኳን ቢሆን በጣም ነው ያው የውሸት እንኳን ባይሆን እንኳን መጨረሻ ላይ ትክክል አይደለም ቢባል እንኳን በጣም ነው የሚያዝንብኝ። ስለዚህ እባክሽ እኔ ምንም ነገር ግንኙነት የለኝም ከቤት ጋር ብሎ እውነቱን ነግሯት እሷ መጨረሻ ላይ በልጆቿና በእሷ ስለማለላት አምነዋለች ማለት ነው። እና ቤቲ ማውቃለ ተንኮሏ እነሱ ታርቀው አንድ ላይ ሆነው ሳለ ማታ ላይ በማታው ትደውላለች። አንዴ ብቻ አይደለም ሁለቴን ደግማ ደጋግማ እየደወለች እንግዲህ ቤታቸውን ለመበጥበጥ እየሰሩ ነው ጧትና ማታ ቤቲ እናቶ በቃሉ እና ወይዘሮ ሜላትም ካልደረሰችበት ከእሷ ቁጡነትና በሱ ቶሎ ግልፍተኝነት ችግር ውስጥ ይገባል ትዳሯና ካወቀችበት ግን ከወዲሁ ችግራቸው ፈታል። በሌላ በኩል የእዝራና የሀኒቾ ጉዳይ እንግዲህ ያከተመለት ነገር ሆኖ ያው ያንቾ እንኳን አይደለም እዝራ ራሱ የምትፈልገውን ለማወቅ የምትረዳው አይመስለኝም ማለት ነው። የምትፈልገውን በግልጽ አታውቅም። እናም ከዚህ በኋላ እኔ እናንተ አብረን መቀጠል የለብንም እወድሃለሁ ምናምን ብላ የመጨረሻ ጊዜ ተሰናብተው ነበር እና እዝራም ስትሰናበተው ቆርጦለት የራሱን ህይወት እንደ አዲስ ለመኖር እየሞከረ ነበር። ነገር ግን በሱ ምክንያት ከክላስ ቀረች። ከዛ ሀናን ሰላምንም ሲጠይቃት በአንተ ደብሯት ነው ከክላስ የቀረችው ስትለው አሰበ። ነገር ግን በሌላ ጊዜ ተመልሳ ስትመጣ ባላየ ሳያናግራት አለፋትና በዛ ምክንያት እንግዲህ ቢያንስ ለሰላምታ እንኳን ሰላም ላንባባል ነው እንዴ እግዚአብሔሩ ሰላምታ እኔ ሰው ሲዘገኝ ይጨንቀኛል። በቃ እኔ ተፈጥሮ አይደለም። ስለዚህ ቢያንስ የእግዚአብሔር ሰላምታ እንቀያየር ሰላም በላይ ስትለው በቃ እግዚአብሔር ሰላምታ ከሆነ የምትፈልጊው እግዚአብሔር ሰላም አላላትም ብሎ እግዚአብሔር ይቀየመኝ ምናምን ብሎ መለሰላት። እናም እኔ ላንቺ ብዬ ማንነቴን የቀየርኩት ስለምወድሽ ነው እንጂ ማንነቴን ስለምጠላው አይደለም። ስለዚህ ከአሁን በኋላ አላቅሽም፣ አታቂኝም፣ በሄድኩበት እንዳደርሽ ብሎ እንግዲህ በ4 ነጥብ ዘግቶታል ማለት ነው። እና ሀናም እንግዲህ ከ3 ያጣችሆናለች መሀል ላይ መቼም እርግጠኛ ነኝ ከእዝራ ጋር ስትጣላ ወደ አሲርና ወደ ኤልያስ አትመለስም። ያው ሊቀበሏት ይችላሉ፣ ግን እርግጠኛ ነኝ ይደብራታልና አቶ ኖላዊ እንግዲህ ልጃቸውን ሊድሩ እየደገሱ ሰርግ እያዘጋጁ ጎረቤት ዘመድ አዝማድ እየጠሩ እያለ እንግዲህ በመሀል እች ወንበዴ የሆነች ልጃቸው እንግዲህ ጉድ አድርጋቸዋለች። ደግነቱ ለዋና ቤተሰቦቿ አልተናገረችም እና በዚህም ጉዳይ ወይዘሮ ሜላት ተጨንቃለች። ያው ልክ እንዳልሆነች እና ጥሩ እንዳልሆነች ስለተሰማት እየጠየቀቻት ነበር። እሷ ግን በቃ እማዬ ምንም ነገር አትጠይቂም ብላለች። እናም ከሰላም ለማወቅ ፈለገች። ሰላምም ያለውን ነገር እውነቱን ነገረቻት። የምትወደው ልጅ ነበረ፣ አሁን ላይ ግን ጥሩ ሁኔታ ላይ አይደሉም ምናምን አለቻት። ያው በጣም እሷ አይወዳትም እንዴ ስትላት ይወዳታል፣ በዛ ላይ ደግሞ የሀብታም ልጅ ነው፣ ግን እየተስማሙ አይደለም ብላ ነገረቻት ማለት ነው። እንግዲህ ሀኒቾ መጨረሻ ይህ ሆኗል። ሶስቱንም ማታ ባዶ ሜዳ ላይ እንግዲህ ይዘው እየተነፋረቀች ትኖር። ሰላምም ያው እንደ አጋጣሚ የገባችበት ፍቅር እውነት ሊሆን ነው መሰል ከቅዱስ ጋር በጣም ነው የተስማሙተኝ እንደ ቀልድ ጽዮንን ለማስቀናት እና በቃ ጽዮን ማን ስለሆነች ነው ቅዱስ እንደዚህ እያበደላት በሱም እንደፈለገች እንደ ኳስ የተጫወተችበት የሚኖረው ብላ ስላሰበች ሆን ብላ ነበር የቀረበችው። አሁን ላይ ግን ጸባዩ እሱም ሳይመቻታት አይቀርም። ምክንያቱም ከጽዮን ጋር ቁሞ እያወራ እያለ እንዴት ከእሷ ጋር ታወራለህ ብላ በጣም ተቆጥታው ነበር። አልፈው ሁላ ሄዳ ነበር። በጭራሽ እኔ ከዚህ በኋላ ከፈልሽ አላወራትም እና አላገኘትም ብላ እንግዲህ ድጋሚ እሷን ካገኘህ ግን ከኔ ጋር አይኔን አታይም ብለዋለች። እሱም እንግዲህ ቆርጦለታለኝ የጽዮን ነገር የእዝራ ምክር ሰርቷል ማለት ነው። ሁሌም ሰው በፈለገህና እሱ በፈለገህ መንገድ እሱ በፈለገ ቀን እሱ በፈለገ ሰዓት ሊያገኘህ አይገባም፣ ኮራበል ብሎ እንግዲህ ጽዮን በሄደበት ሁሉ ኮቴውን እየፈለገች እየተንከራተተች ትገኛለች ተራዋን።
የዚህም እንግዲህ ምክንያቷ እህቷ ናት፣ ቤቲ ናትኝ ስራ እንድትወደውና ገንዘቡን እሱን ከወደደችው በኋላ በዛ በሱ በኩል የአባቱን ገንዘብ ለመውረስ ነበረ። የእውነተኛ ፍቅር ከልቧ የሚወዳት እንደዛ ስትጫወትበት የነበረውን ቅዱስን የገፋችው። አሁን ግን ሁለቱንም አታለችና በቃ የኖላዊ አፍቃሪዎችና ተፈቃሪዎች ትርምስምሳቸው ወጥቷል። እንግዲህ መጨረሻቸው ማን የማን ትክክል እንደሚሆንና ማን አብሮ እንደሚዘልቅ አብረን የምናይ ይሆናል። ውድ ቤተሰቦቻችን እስከ መጨረሻው ስለተከታተላችሁን እጅግ በጣም እናመሰግናለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። ሰናይ ጊዜ